በአዲስ አበባና በሮማ ህዳር 21 ቀን 1949 ዓ.ም የተባበሩት መንግስታት ድርጅት ለኤርትራና ለሶማሌ ጉዳይ የሰጠው ውሳኔ ኢትዮጵያን እጅግ ያሳዘነ በመሆኑ በአዲስ አበባ ከፍ ያለ ቁጣና ብስጭት ሲነፍስ በሮማ ከተማ የአልቺዴ ደጋስፓሪ መንግስትና ደጋፊዎቹ ፍርዱ ትክክል ነው እያሉ በየአደባባዩ የፈንጠዚያ ከበሮ ሲደልቁ ሰነበቱ። ቀዳማዊ ኃይለ ሥላሴ በተደረገው ውሳኔ የተሰማቸውን ከፍተኛ ቅሬታ ለመላው የተባበሩት መንግስታት አባሎች በልዩ መልእክት ሲያስገነዝቡ፣ የጣሊያን ጠቅላይ ሚኒስትር ደግሞ በበኩሉ አዲሲቷ ሪፐብሊክ ምንም እንኳን የአባልነት መብቷን ያልተቀበለች ብትሆንም የተባበሩት መንግስታት ባደረገው ውሳኔ የተሰማትን ጥልቅ ደስታና በድርጅቱም ላይ ያላትን የጸና እምነት አሟሙቆ ገለጸ። በአሜሪካ የጣሊያን አምባሳደር አልቤርቶ ታርኪያኒ ለጠቅላይ ሚኒስትር ደጋስፓሪና ለውጭ ጉዳይ ሚኒስትር ኮምት ፎርሳ ከኒውዮርክ ወደ ሮም ባስተላለፈው የደስታ መግለጫ ቴሌግራም በዚህ በአራተኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ የተመኙት ሁሉ ያልተሳካላቸው ኢትዮጵያውያን ናቸው። ከእንግሊዞች ጋር ተስማምተው ኤርትራን ለሁለት ለመካፈል ያደረጉት ዝግጅት ከሽፎባቸዋል። ከእንግዲህ ወዲህ አክሊሉ ሀብተወልድ በዚያ በማይታክት ዲስኩሩ በጣሊያን ላይ የሚያወርደውን ስድብ ማቆም ይገደዳል ብሏል። የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር በኒውዮርክ የተባበሩት መንግስታት ድርጅት ስላደረገው ውሳኔ ለንጉሠ ነገሥቱ በረጅም ቴሌግራም የላኩት ራፖር እንደደረሰ የኢትዮጵያን አቋም ለመወሰን ጃንሆይ በገነተ ልዑል ቤተ መንግሥታቸው ከፍተኛ ስብሰባ አደረጉ። ልዑል አልጋ ወራሽ መርዳዝማች አስፋ ወሰን፣ ልዑል መኮንን መስፍነ ሐረር፣ ልዑል ራስ ካሳ ኃይሉ፣ ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር፣ ራስ አበበ አረጋይ የአገር ግዛት ሚኒስትር፣ ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የጽሕፈትና የፍርድ ሚኒስትር፣ አቶ ገብረ ወልድ እንግዳ ወርቅ የጽሕፈት ሚኒስቴር ዋና ዳይሬክተር የስብሰባው ተካፋዮች ነበሩ። ስብሰባው ሲጀመር በቅድሚያ ከኒውዮርክ የኢትዮጵያ መልእክተኞች መሪ የላኩት ራፖር ለጉባኤው እንዲገለጥና ከዚያ በኋላ አስተያየት ቢሰጥበት ይሻላል ሲሉ ጽሕፈት ሚኒስትሩ ያቀረቡት ሐሳብ እንዲፈጸም የንጉሠ ነገሥቱ መልካም ፈቃድ ሆነ። የላቲን አሜሪካ የአረቦችና የእስያ አገሮች ለጥቅማቸው ሲሉ የጠላታችን የጣሊያን ደጋፊዎች በመሆናቸውና በጉባኤው ላይ ከፍተኛ የድምፅ ብልጫ ስላላቸው በመጨረሻ ስለ ኤርትራና ስለ ሶማሌ ጉዳይ የተሰጠው ውሳኔ ግርማዊነቶ የሚደክምላትን ኢትዮጵያ በብዙ ረገድ አሳዝኗል ሲሉ አቶ አክሊሉ ሀብተወልድ በራፖራቸው መግቢያ ላይ የተሰማቸውን ሐዘን ገለጡ። የውጭ ጉዳይ ሚኒስትሩ ከኒውዮርክ ባስተላለፉት ቴሌግራም ለጃንሆይ ያስረዱት ዋና ዋናዎቹ ነጥቦች የሚከተሉት ናቸው። 1. ግርማዊነቶ ገና ከመጀመሪያው እንደተመለከተው የዛሬው የተባበሩት መንግስታት ድርጅት እንዳለፈው የጄኔቭ የመንግስታት ማኅበር ዳኝነቱን የሚያከናውነው ለኃይለኞችና ለባለ ወገኖች ጥቅም ስለሆነ በአሁኑ ሰዓት ከዚህ ሸንጎ ትክክለኛ ፍርድ መጠበቅ አልተቻለም። ዛሬ የአራተኛው የተባበሩት መንግስታት ጠቅላላ ጉባኤ የሰጠው ውሳኔ ይህንን ደህና አድርጎ ያስገነዝበናል። 2. አብዛኛው የኤርትራ ሕዝብ ከኢትዮጵያ ጋር አንድ መሆንን እንደፈለገ በአራቱ አያላን መንግስታት መርማሪ ኮሚሽን ከተረጋገጠ በኋላ በድጋሚ እንደገና የጠላታችን ደጋፊዎች የሆኑ እንደ ፓኪስታን የመሳሰሉት ዳኞች የሕዝቡን ሐሳብ ይመርምሩ ተብሎ ተወሰነ። 3. አብዛኛው የሶማሌ ሕዝብ በሞግዚት መተዳደር አለባችሁ ከተባልን ለማንም አገር ስጡን፣ ጣሊያንን ግን አንፈልግም እያለ ሲወተውት የሚያዳምጠው አጥቶ እንደገና በቀድሞ ጠላቱ እጅ እንዲወድቅ ተፈረደ።
4. አብዛኛው የሊቢያ ሕዝብ ለነጻነቱም ሆነ ለአንድነቱ ለወሬ የሚመች እንኳን እንቅስቃሴ ሳያደርግ አረቦቹና የእስላም አገሮችን ለማስደሰት ሲባል ሦስቱም አውራጃዎች በአንድነት ተዋህደው ከ2 ዓመት በኋላ ነጻነቱ እንዲሰጠው ተበየነ። 5. በስብሰባው ላይ ከዩናይትድ ስቴትስ ኦፍ አሜሪካ ያገኘነው እርዳታ አጥጋቢ አለመሆኑን በተለይ ደግሞ የፈረንሳይና የቤልጂክ አቋም እጅግ የሚያበሳጭ እንደነበረ ለግርማዊነቶ የምገልጸው ከፍ ባለ የቅሬታ ስሜት ነው። አሜሪካኖች ከልባቸው ሊረዱም ቢፈልጉ ኖሮ የላቲን አሜሪካ አገሮች ከጣሊያን ጋር ሆነው የሚያደርሱብንን ጥቃት ለማቆም ይችሉ ነበር። ፈረንሳዮች ለጣሊያን ሲሰሩ፣ አሜሪካኖች ችላ ሲሉን ካለፉት 6 ወራት ጀምሮ በኤርትራ ጉዳይ የወሰዱትን አቋም እስከ መጨረሻው ለማስፈጸም የሞከሩት እንግሊዞች በመሆናቸው ለጉባኤው ባሰማሁት የመጨረሻው ንግግር ላይ የግርማዊነቶን መንግሥት ምስጋና አቅርቤላቸዋለሁ። 6. ወደ ኤርትራ መርማሪ ኮሚሽን እንዲላክ መደረጉ ጉዳዩን ለ1 ዓመት ከማዘግየቱ በስተቀር ዞሮ ዞሮ የኢትዮጵያ ጥያቄ እንደሚፈጸም የታወቀ ነው እያሉ የአሜሪካና የፈረንሳይ መልእክተኞች ሊያጽናኑን ሞክረዋል። እኔም የመረጣችኋቸው ዳኞች የሚሰጡትን ፍርድ በቅድሚያ ካወቃችሁት ግሩም ነው። ኢትዮጵያ ግን የሚፈረድባትን ሆነ ወይም የሚፈረድላትን ከዳኞቹ እስከምትሰማ ከመጠበቅ በስተቀር የትንቢት አስተያየት መስጠት አትፈልግም ብያችኋለሁ። ግርማዊ ሆይ ብዙ የተደከመበትንና ብዙ የተጠበቀውን ተገቢ ፍርድ ባለማግኘታችን በራሴና አብረውኝ በተሰለፉት የግርማዊነቶ መልእክተኞች ስም ሆኜ የተሰማንን ጥልቅ ሐዘን እገልጣለሁ። በተለይ በሶማሌ ጉዳይ የተደረገው ውሳኔ በዝምታ ሊታለፍ የማይገባ ስለሆነ የግርማዊነቶ ከፍተኛ የቅሬታ አስተያየት ለመላው የተባበሩት መንግሥታት አባሎች በአስቸኳይ እንዲላክ ዝቅ ብዬ በታላቅ ትሕትና አሳስባለሁ። ይህ ከአቶ አክሊሉ የተላከው ራፖር ለጉባኤው ከተነበበ በኋላ የመጀመሪያው ተናጋሪ ጸሐፌ ትእዛዝ ወልደ ጊዮርጊስ እንዲሆኑ ንጉሠ ነገሥቱ ፈቀዱ። የኤርትራ ጥያቄ በዓለም ዳኞች ፊት ቀርቦ መጠያየቅ ከጀመረበት ጊዜ አንስቶ ግርማዊ ንጉሠ ነገሥት ያላንዳች ረፍት ጉዳዩን ዕለት በዕለት በመከታተል ምን ያህል እንደደከሙበት፣ የደረሱትን ችግሮች ሁሉ ምን ያህል እንደተቋቋሙት በጠቅላላው አነጋገር ከመጥቀስ በስተቀር ዝርዝሩን በመተንተን አንዘልቀውም። አቶ አክሊሉ ሀብተወልድ ለግርማዊነቶ እንዳመለከተው ሁሉ የተባበሩት መንግሥታት ዳኝነቱን የሚያከናውነው ከፖለቲካና ከኢኮኖሚ ጥቅም ጋር አያይዞ ስለሆነ ሕግን በተመረኮዘ ሐቅ ፍርድ ሊገኝ የሚቻል አልሆነም። በዚህ አኳኋን ጠላታችን ጣሊያን የላቲን አሜሪካ አገሮችን አረቦችንና የእስላም መንግሥታትን በጥቅም እየደለለ ብዙ ወገኖች ስለተሰለፉለት በዚህ በአራተኛው ጠቅላላ ጉባኤ ላይ ለውሳኔ በስሎ የቀረበውን የኤርትራን ጉዳይ አሰናክሎብናል። ከዚህም በላይ ይኸው ጠላታችን እንደገና ጎረቤታችን ሆኖ የተለመደ ተንኮሉን ለማጥመድ እንዲመቸው ወደ ሶማሌ የመመለስ ዕድሉ ተቃንቶለታል። በዚህ ሁሉ ምክንያት በአራተኛ የተባበሩት መንግሥታት ስብሰባ ላይ ፍርዱ የተሳካለት ጣሊያን በመሆኑ በዓለም የፍርድ ሸንጎ ላይ ኢትዮጵያን አሸነፍኩ እያለ ጠላታችን በፕሮፓጋንዳ ቢሸልልብን አይገርመንም። ይሁን እንጂ ግርማዊነቶ በሚያምንበት ዓላማ የቆረጠ ስለሆነ በዘመነ መንግሥቱ እናትና ልጅ የሆኑት ኢትዮጵያና ኤርትራ ቀድሞ ታሪካቸው ተመልሰው አንድ እንደሚሆኑ አንጠራጠርም። እንዲሁም በግርማዊነቶ ታላቅ መሪነት የኢትዮጵያ ሕዝብ አንድነቱን የበለጠ አጽንቶ የጠላታችንን ጉርብትና ለመቋቋምና ነጻነታችንን ለመጠበቅ እንደምንችል እርግጠኞች ነን። በዚህ በተመሳቀለው ዓለም ላይ ትክክለኛ ፍርድ ማጣት፣ መከራንና ችግርን መቋቋም ለግርማዊነቶ አዲስ ነገር አይደለም። ሀገራችንን ከፋሽስት ቀንበር ነጻ ለማድረግ ቀጥሎም በፕሮቴክቶራ አስተዳደር እንድንታሰር የቃል ኪዳን ወዳጅ ከተባለ መንግሥት ከተጎነጎነብን ክፉ ጠንቅ ያላቀቁን
በሰፊው ትዕግስቶና በጠንካራው እምነቶ ነው። ስለዚህ ዛሬም ሆነ ነገ አገራችን የሚደርስባትን ችግር ሁሉ ለመመከት የምንችለው ይህንኑ የግርማዊነቶን ዓላማና ቁራጥ መንፈስ በመከተል ስለሆነ ለስጋትና ለብስጭት ቦታ አንሰጠውም። በተባበሩት መንግስታት ድርጅት ዘንድ የግርማዊነቶን መምሪያና ከፍተኛ አደራ የተቀበለው የኢትዮጵያ መልእክተኞች ቡድን በዓለም ጉባኤ ላይ ያሳየውን አስደናቂ የሆነ የአገር ፍቅር ተጋድሎ ጃንሆይ በየዕለቱ ተከታትለውታል። ቀደም ሲል እንደተገለጸው ከዓለም ማኅበር ሸንጎ ፍርድ የሚገኘው እውነትን በተከተለ መንገድ ቢሆን ኖሮ የግርማዊነቶ የውጭ ጉዳይ ሚኒስትር አቶ አክሊሉ ሀብተወልድ ባለው የረቀቀ የሕግ ችሎታ ከጠላቶቻችን ጋር ያደረገው ያ ሁሉ ሙግት ድልን እንደሚያስገኝለት አይጠረጠርም ነበር። ምን ይሆናል? ዳኝነቱ የሚካሄደው ለተለየ ግብ ስለሆነ እውነት አሸናፊ እንዳይሆን የኢትዮጵያ ጥያቄ ለጊዜው ተሰናክሎ እንዲዘገይና የጣሊያን ፍላጎት እንዲፈጸም ተደርጓል። ይሁን እንጂ ይህ በዚህ ሳምንት የተካሄደው የተባበሩት መንግስታት ችሎት ለኤርትራ ጉዳይ ባለፈው ስብሰባ ስምምነት የተደረሰበትን ውሳኔ አላጸድቅም ብሎ ሌላ እክል ፈጠረበት እንጂ የመጨረሻ ፍርዱን አልሰጠም። ፍርዱ የሚሰጠው መርማሪዎቹ ዳኞች ወደ ኤርትራ መጥተው የሕዝቡን አስተያየት ካዳመጡ በኋላ በመጪው ዓመት ስለሆነ እኛም ሌት ተቀን መስራትና መጠንከር ያለብን በዚህ ጊዜ ውስጥ ነው። በመጨረሻም የግርማዊነቶን መልካም ፈቃድና ትእዛዝ መለምነው፣ አንደኛ አቶ አክሊሉ ሀብተወልድ ባቀረበው ሐሳብ መሠረት ለተባበሩት መንግስታት ድርጅት አባሎች ከጃንሆይ የሚላክላቸው ልዩ መልእክት በአስቸኳይ እንዲተላለፍ፣ ሁለተኛም በአገር ውስጥና በውጭ አገር በቅደም ተከተል ለሚፈጸመው ተግባር ፕሮግራሙን የጽሕፈትና የውጭ ጉዳይ ሚኒስትሮች አዘጋጅተው በቶሎ ሥራው እንዲጀመር አስፈላጊ መሆኑን በታላቅ ትሕትና አሳስባለሁ። በጃንሆይ ሰብሳቢነት የሚካሄደው ጉባኤ ሥራውን ሲጀምር ጸሐፌ ትእዛዝ ወልደ ጊዮርጊስ የሰጡት ማብራሪያ ሁለት አይነት ግብ እንዳለው በትክክል ያሳያል። የመጀመሪያው በኒውዮርክ የኢትዮጵያ መልእክተኞች ቡድን በተለይም የውጭ ጉዳይ ሚኒስትሩ ያደረጓቸው ጥረቶች እንከን እንደማይገኝባቸው ለማስገንዘብ ነው። ሁለተኛው ደግሞ በኤርትራ ጉዳይ ከጽሕፈትና ከውጭ ጉዳይ ሚኒስትሮች በስተቀር የጠቅላይ ሚኒስትሩም ሆነ የአገር ግዛት ሚኒስትሩ እጅ እንዳይገባበት በሩን ለመዝጋት ነው። ከጽሕፈት ሚኒስትሩ መግለጫ በኋላ በስብሰባው ተካፋይ የሆኑት ታላላቅ ሰዎች አስተያየታቸውን እንዲያቀርቡ የንጉሠ ነገሥቱ መልካም ፈቃድ ስለሆነ የመጀመሪያው ተናጋሪ ልዑል ራስ ካሳ ኃይሉ ሆኑ። አሁን ከሁሉም በኩል እንደሰማነው ከዓለም ማኅበር የተደረገብን ውሳኔ በጣም የሚያሳዝን ነው። ይህ ትልቅ የተባለ ማኅበር በአገራችን ላይ በደል እየሠራ ጠላታችንን ጣሊያንን ይጠቅማል ተብሎ አይታሰብም ነበር። ነገሩ እንደዚህ ከሆነ ማኅበርተኝነታችን የሚጠቅመን ለምኑ ነው ማለት የተገባ ይሆናል። የሐማሴን ሕዝብ መሠረቱም ታሪኩም ኢትዮጵያ መሆኑ የታወቀ ነው። ሐማሴኖች ለብዙ ዘመን ጣሊያን ቢገዛቸውም የታላላቅ መንግስታት ዳኞች አገራቸው ድረስ መጥተው ሲያነጋግሯቸው ኢትዮጵያንን ብለው መቆማቸውን ሰምተናል። እንዲህ ይውሉ ከሆነ በኋላ የታላላቆቹ ዳኝነት የማይበቃ ሆኖ ሌሎች ከያለበት የተለቃቀሙ ዳኞች ባንያኖች ሳይቀሩ ነገሩን እንደገና ይመርምሩት ተብሎ መፈረዱ የዓለም ማኅበር ከኛ ወገን አለመሆኑን ያረጋግጥልናል። አሁን ለዚህ ምን ይበጃል ብለን ስናስብ ጸሐፌ ትእዛዝም እንደተናገረው እነዚህን ተመርጠዋል የተባሉትን ዳኞች በወግ ከመቀበል በስተቀር ሌላ ነገር ማድረግ አይቻልም። ሁለተኛም ጠላታችን ጣሊያን ወደ መቃዲሾ ሶማሌ እንዲመለስ የተፈረደውን በይግባኝም ለማስለወጥ አልተቻለም ተብሏል። ሆኖም ጠላታችን ጣሊያን ከድንበራችን አጠገብ የሚሰፍረው ለጦርነት መሆኑን ዓለም እንዲሰማው ማድረግ ይሻላል የተባለውን ሐሳብ በቶሎ መፈጸም ያስፈልጋል። ሌላው መጨመር ያለበት በዛሬው ሰዓት ከኦጋዴን ግዛታችን ብዙ ክፍል በእንግሊዞች እጅ እንዲቆይ የተደረገ ስለሆነ እነሱም ወዳጆቻችን ስለሆኑ በወሰናችን ላይ ጣሊያኖች የሚያደርጉብንን ሁሉ እየተከታተሉ እንዲነግሩን አደራውን ማጥበቅ የተገባ ነው።
መቼም ይሄ ኤርትራ የተባለው ነገር አንድ ጊዜ ተጀምሯል። የተጀመረ ነገር ጫፍ እስኪደርስ መቀጠል አለበት። ስለዚህ የሐማሴኑ ሕዝብ ሌላ ዳኛ ካለ ማህበር የተላከበት መሆኑን አውቆ እንዲጠብቅ ማድረግ አስፈላጊ ነው። ከዚህ ሌላ የሚታይ ነገር የለም። ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር ከጦርነቱ ፍጻሜ ጀምሮ በኤርትራና በሶማሌ ጉዳይ ግርማዊነቱ ያደረገው ያልተቆጠበ ጥረት ምን ያህል አስቸጋሪና ምን ያህል አድካሚ እንደሆነ ሁላችንም በቅርብ ሆነን ያየነው ነው። ከግርማዊነቱ ተመርጠው ከፍተኛ መምሪያና ኃላፊነት ተሰጥቷቸው የተላኩት መልእክተኞችም በማይጠረጠር ብዙ ደክመውበታል። የዚህ የመጨረሻው ስብሰባ ውጤት የሚያሳዝንና የሚያስገርም ቢሆንም ተስፋ አያስቆርጥም። ከእንግዲህ ሁላችንም በምን አኳኋን ጥረት ማድረግና መስራት እንደሚያስፈልገን ጃንሆይ ውሳኔውንና መምሪያውን እንዲሰጡን እንጠብቃለን። በተጨማሪም ለማስተዋወስ የምንፈልገው ልዑል ራስ ካሳ ስለተናገሩት በኦጋዴን በኩል ስላለው ስለ እንግሊዞች ጉዳይ ነው። ጣሊያኖች በኦጋዴን በኩል እንግሊዞችን አታለው በዚያ ሰፈር ድንበር እያለፉ ግዛት ለማስፋፋት ከዚያም አልፎ ኢትዮጵያን ለማጥቃት መሞከራቸው እንደማይቀር የታወቀ ነው። በአውሮፓ አቆጣጠር በ1885 ዓመተ ምህረት ጣሊያኖች መጀመሪያ ምጽዋን ለመያዝ የቻሉት ከዚያም ቀስ በቀስ ወደ መላው ኤርትራ የዘለቁት የእንግሊዞችን ድጋፍና ወዳጅነት ይዘው ነው። አሁንም ይህን የመሰለው ታሪክ በሌላ አኳኋን እንዳይደገም በግርማዊነቱ ጥረት እንግሊዞች እንደሚረዱን ተስፋ እናደርጋለን። ቀደም ሲል ጸሐፌ ትእዛዝ እንደተናገረው የኤርትራ ጉዳይ ከዛሬ ጀምሮ ለሚሰራው ስራ ፕሮግራም ማዘጋጀቱ የተገባ ነው። ይሄ የሚዘጋጀው ፕሮግራም ግን በጽህፈትና በውጭ ጉዳይ ሚኒስትሮች ብቻ ሳይወሰን ሁላችንም የምንካፈልበት እንዲሆን ያስፈልጋል። ሆኖም በየበኩሉ ኃላፊነት ተቀብሎ ድርሻውን ከፈጸመ ውጤቱ ሊያምር ይችላል። ራስ አበበ አረጋይ የአገር ግዛት ሚኒስትር ከኔ በኩል የሚጨመር ነገር ቢኖር በጣም ጥቂት ነው። እሱም ከዚህ ቀደም ያልታሰበበት ነው ለማለት አይደለም። በዚህ በዓለም ማህበር በኩል የተወሰነውን የኤርትራ ሀገር ሕዝብ እንዲሰማና መርማሪዎቹ ዳኞችን በሚመጡበት ጊዜ የሚሆነውን ሁሉ ተዘጋጅቶ እንዲጠብቅ ያስፈልጋል። መቼም ሐማሴኖች ከዚህ ቀደም ሊመረምሯቸው የመጡትን የታላላቅ መንግስታት ዳኞች በመቀበልም ስለ ኢትዮጵያዊነት የተባለውንም በመግለጽ ልምድ ስለወሰዱ አሁን ለሁለተኛ ጊዜ ስራው ሊደናገራቸው አይችልም። ቅድም እንደተነገረው ይህን ለመሰለ ትልቅ የፖለቲካ ስራ መድኃኒቱ ትዕግስት ነው ቢባልም ከዚሁ ጋር በቆረጠ መንፈስ ታጥቆ ካልተሰራ ትዕግስት ብቻውን ፍሬ ሊያመጣ አይችልም። እስካሁን የጃንሆይ ድካም ሰፊ ስለሆነ የወደፊቱም ስራ ድካም ሳይጫነው በደህና እንዲፈጸም የሚኒስቴሩ የኃላፊነት ድርሻውን እየለዩ ባደራ መስጠት ይጠቅማል። በተለይም ዳኞች በሚመጡበት ጊዜ በላይዘን ኦፊሰሩ በኮሎኔል ነጋ ኃይለ ሥላሴ ላይ የሚወድቀው ስራና ኃላፊነት ከባድ ስለሆነ በስራ ረዳቶችም ሆነ በማናቸውም ጉዳይ ከአሁኑ እንዲታሰብለት ያስፈልጋል። በተረፈ ሁሉም የተነገረ ስለሆነ በእኔ በኩል ሌላ የሚጨመር ነገር የለም። የጃንሆይ ውሳኔ ሁላችሁም በየበኩላችሁ ከተናገራችሁት ውስጥ አንዳንድ የሚለቀም ፍሬ ነገር አለ። ራስ ካሳ እንዳልከው ጣሊያን ወደ ሶማሌ እንዲመለስ ስለተደረገ ኦጋዴን የሚገኘው የቃል ኪዳን ወዳጃችን የታላቋ ብሪታንያ ጦር ማናቸውንም የጠላት ተንኮል እንዲከታተልልን እንጠይቃለን። በዚህ በኩል የተናገርከው ከኛም ሐሳብ ጋር የሚገጣጠም በመሆኑ ደስ ተሰኝተናል። የተባበሩት መንግስታት ጉባኤ ስለ ኤርትራ ውሳኔውን በሰጠ ጊዜ አክሊሉ ሀብተወልድ የመጨረሻውን ንግግር ሲያደርግ ምንም እንኳን አሜሪካንን ነጥሎ ማስቀረቱ የተገባ ባይሆንም የወዳጃችንን የታላቋ ብሪታንያን መንግስት በእኛ ስም ሆኖ ማመስገኑ ማለፊያ ሰርቷል። ለዚህም በኦጋዴን በኩል ለምናስበው ጉዳይ የሚረዳን ይሆናል። ስለ ኤርትራ ዋና ጉዳያችን የምናዝነው ለብዙ ጊዜ የደከምንበት ጉዳይ ካለቀ በኋላ የተባበሩት መንግስታት እንደገና ይመርመር ብሎ ውሳኔውን ስላዘገየብን ነው እንጂ ኤርትራን እንድናጣት ፈርዶብናል ብለን አይደለም።
ሁላችሁም ጨረፍ አድርጋችሁ ተናግራችሁታል። አሁን እኛ ተነስተን በተባበሩት መንግስታት የተወሰነውን አሻፈረኝ አንቀበልም ብንል ተጠቃሚው ጠላታችን ጣሊያን እንጂ እኛ አይደለንም። ስለዚህ ምንም እንኳ ፍርዱ ባድሎ መፈጸሙን በትክክል ብናቀውም አክሊሉ ለጉባኤው እንዳስረዳው በምር ሐዘናችንን ከመግለጽ በስተቀር ሌላ ማድረግ አንችልም። ቀደም ሲል ራስ ካሳ ተናግረዋል። የኤርትራን ሕዝብ ለመመርመር ከያለበት የተለቀሙት ዳኞች ሲመጡ ምንም እንኳን የጠላታችን ወገኖች መሆናቸውን ብናቅም ከኛ በኩል ማለፊያ አቀባበል ማድረግና የሚጠይቁትን መመለስ የተገባ ነው። ሁለተኛም በሶማሌ ጉዳይ አክሊሉ እንዳመለከተን በተደረገው ውሳኔ እኛ የተሰማንን ከፍተኛ ቅሬታ ለዓለም መንግስታት መሪዎች በአስቸኳይ እንዲነገራቸው አስፈላጊውን ማድረግ ነው። መቼም ሁላችሁም ዛሬ ያለንበትን ከባድ ችግር ተረድታችሁታል። በእኛም በኩል ደህና አድርጋችሁ እንድታውቁት የምንፈልገው አንዳንድ ነገር አለ። ከሁሉ በፊት እንድታውቁት የሚያስፈልገውም ይህንን የኤርትራን ወደ ኢትዮጵያ መመለስ ዋና ጉዳይ አድርገን ስንጀምረው እስከ መጨረሻው ድረስ ለመድከምና ከጫፍ ለማድረስ ቆርጠን የተነሳንበት ነው እንጂ እንቅፋት ሲያጋጥመን መሀል ላይ ለመቆም ሐሳባችን አለመሆኑን ነው። ኤርትራን ወደ ኢትዮጵያ ለመመለስ ቆርጠን ከተነሳንበት ዋናው ጉዳይ አንዱ ከኮሎኒያሊስት የተወሰደብን ግዛታችን ለዘላለሙ በባዕድ እጅ ተይዞ ታሪካችንም ተቆርጦ እንዳይቀር ብለን ስለሆነ የጀመርነውን እስከ ጫፍ እንደምናዘልቀው የተረጋገጠ ነው። አበበ አረጋይ በተናገርከው ውስጥ ለዚህ ወደፊት ለሚጠብቀን ከባድ ሥራ የትዕግስት መሳሪያነቱ የታመነ ቢሆንም ቆራጥነት ከሌለ ትዕግስት ብቻውን ድል እንደማይመታ ከማንም የበለጠ የምናውቀው ስለሆነ በዚህ በኩል የተጨነክበት ነገር አስፈላጊ አይሆንም። በዓለም ጉባኤ የተወሰነብንን ኤርትራ ሰዎች በቶሎ እንዲያውቁት ያልከውም ቀደም ብሎ ታስቦበት አስፈላጊው ተደርጓል። አስመራ ያለው ላይዘን ኦፊሰራችን ነጋ ኃይለ ሥላሴ እንደነገረን የተባበሩት መንግስታት መርማሪ ዳኞች እንዲመጡ መደረጉን የኤርትራ ዋና ዋና ሰዎች በደስታ መቀበላቸውን አረጋግጦልናል። በደስታ ይቀበላሉ የተባለውም የኤርትራ ሕዝብ ከልቡ ኢትዮጵያዊ መሆኑን ዳኞቹ በበለጠ እንዲረዱት ለመደራጀት ይመቻል በማለት መሆኑን ነጋ ኃይለ ሥላሴ ገልጾልናል። እኛም እንደምንገምተው የኤርትራ ሕዝባችን ምንም የጠላታችን ተንኮል ቢበዛበትና የውጭ እጅ እየገባ ቢያስቸግረውም ኢትዮጵያዊነቱን ያስክደዋል ብለን አናስብም። ወልደ ጊዮርጊስም ገብረ መስቀል ሀብተ ማርያምንና አስፋ ወልደ ሚካኤልን አነጋግሮ የእነሱም ሐሳብ ከነጋ ኃይለ ሥላሴ ጋር ሚስማማ ሆኖ አግኝቶታል። ዳኞቹ በሚመጡ ጊዜ ነጋ ኃይለ ሥላሴ ላይ ስለሚወድቀው ከባድ ሥራ ተጠቅሷል። ነጋን ለዚያ ቦታ መርጠን የሾምነው እኛው ራሳችን ስለሆንን የጣልንበትን ኃላፊነት ደህና አድርገን እናውቀዋለን። ዳኞቹም ሲመጡ ሥራው ስለሚጨምር በሰራተኛም ሆነ በሌላ በኩል የሚቸገርበት ነገር ካለ ነጋ ራሱ ለእኛ በቀጥታ ማመልከት ይገባዋል። በዚህ በኤርትራ ዋና ጉዳያችን ወደፊት ለሚጠብቀን ከባድ ሥራ እያንዳንዱ የኃላፊነት ድርሻ እየተለየ እንዲሰጥ መኮንን እንዳልካቸውና አበበ አረጋይ ሐሳባችሁን አስማምታችሁ ጠይቃችኋል። በእኛ በኩል ይህ ጥያቄ በዚህ ስብሰባ ለምን እንደተነሳ አስፈላጊነቱ አልታየንም። ሆኖም እስካሁን ስንሰራ እንደቆየ ነው ማናቸውም ጉዳይ የሚካሄደው በእኛ መሪነት ስለሆነ ችግር አጋጥሞን አያውቅም። በየዕለቱ ለምንደክምባቸው ሥራዎች እንዳስፈላጊነቱ በጽሕፈት ሚኒስትራችን በኩል ትእዛዝ ስለምንሰጥ እናንተንም የሚመለከተው ነገር አይጎልባችሁም። ወልደ ጊዮርጊስ እንደተናገርከው ለተባበሩት መንግስታት ዋና መልእክተኛችን አድርገን ከፍተኛ አደራና እምነት የጣልንበት አክሊሉ ሀብተወልድ ከእሱም ጋር አብረውት የተላኩት ኤፍሬም ተወልደ መድህንና ተስፋዬ ተገኝ እንዲሁም ሌሎችም
ምን ያህል በብርቱ እንደደከሙ እናውቃለን። የሰጠነውን መምሪያ በሚገባ ተከትሎ የውጭ ጉዳይ ሚኒስትራችን ይህ ቀረበ የማይባል አኳኋን በዓለም ጉባኤ ፊት በሰፊው ተከራክሮበታል። አንዳንድ መንግስታት የኤርትራ ጉዳያችን እንዲሰናከል የሚያቀርቧቸውን የተንኮል ጥያቄዎች በሚገባ በመመለስ በተለይም ከጠላታችን ከጣሊያን የውጭ ጉዳይ ሚኒስትር ጋር ሳይታክት ፊት ለፊት ተሟግቶ ዝም በማሰኘት በሰራው ሁሉ ተደስተናል። ጠቅላላ ጉባኤም ያልተገባውን ውሳኔ ሲያጸድቅብን አክሊሉ ያደረገው ንግግር የእኛን ሐሳብ ደህና አድርጎ የተከተለ በመሆኑ ማለፊያ አድርጓል። ለወደፊትም ይኸው የመልእክተኞቻችን የጠነከረ መንፈስ እንዲቀጥልና የድካማችንን ውጤት ፈጣሪያችን እንዲባርክልን አጥብቀን እንለምነዋለን። ከዚህ በላይ እንደታየው በጃንሆይ የማጠቃለያ ንግግር የተገለጹት ሁሉ በስብሰባው ላይ ለቀረቡት ሐሳቦች መልሱን የሚሰጡ ናቸው። በተለይ ራስ ካሳ በሰጡት አስተያየት መቼም ይሄ የኤርትራ ጉዳይ አንድ ጊዜ ተጀምሯል፣ የተጀመረ ነገር ጫፍ እስኪደርስ መቀጠል አለበት ሲሉ የወረወሩት ቃል የተለየ ትርጉም ያለው መሆኑን ያለፉት አንዳንድ ሁኔታዎች ያመለክታሉ። ንጉሠ ነገሥቱም የወንድም ጓደኛቸው መሠረታዊ አስተያየት ምን እንደሆነ ከማንም የበለጠ ስለሚያውቁ የኤርትራን ጉዳይ ስንጀምረው ጫፍ ለማድረስ ቆርጠን ስለሆነ እንቅፋት በገጠመን ቁጥር መሃል ላይ ለመቆም አናስብም የሚል መልስ ሰጥተዋል። ገና ከጠዋቱ ቀዳማዊ ኃይለ ሥላሴ ከስደት እንደተመለሱ ኤርትራና ሶማሌን ወደ ኢትዮጵያ ለማቀላቀል የመጀመሪያው ሥራዬ ነው ብለው በተነሱ ጊዜ ራስ ካሳ እነዚህ ጉዳዮች ቅድሚያ የሚሰጣቸው ሆነው አልታዩአቸውም። ራስ ካሳ የሚያስቡትን ለጃንሆይ አልደበቁም። አስተያየታቸውም የተመረኮዘው በሚከተሉት ነጥቦች ላይ እንደነበረ ይነገራል። ጥንታዊ ታሪክንና የግዛት ድንበርን የነበረበት ለመመለስ ብርቱ ጥረት ማድረግ ተገቢ ቢሆንም ለሀገር ጥቅም ለሚታሰቡት ሥራዎች ሁሉ ቅደም ተከተል መስጠት ያስፈልጋል። በጠላት ወረራ ምክንያት የተለየው አገርና ሕዝብ ከ5 ዓመት በኋላ ስንመለስ ያገኘነው መልኩንና አኳኋኑን ለውጦ ነው። በተለይ ይሄ በአርበኝነት ጫካ ሳይገባ ለስደት ውጪ ሳይወጣ የኖረው ሕዝብ በጣሊያን የአስተዳደር ዘመን ድሮ ያላየውን ከልማዱ ውጪ የሆነ አንዳንድ ነገሮችን ቀምሷል። አሁን አፍ አውጥቶ አይናገረው እንጂ በአስተዳደር በኩልም ቢሆን በዳኝነትና በኑሮም አኳኋን ቢሆን በጣሊያን ዘመን ለኔ የሚጠቅም ነገር ነበር ብሎ በልቡ የሚያስብ ብዙ ሰው መኖሩ የማይታበል ነው። አሁን እንደምናየው ከእንግዲህ ወዲህ የኢትዮጵያን ሕዝብ እንደ ጥንቱ አንድ አድርጎ በስልጣን ለመግዛት ብዙ ችግር መኖሩ የሚካድ አይደለም። በዚህ ሁሉ ነገር ላይ ባለንበት በአሁኑ ሰዓት የመንግስት ዋና የመጀመሪያ ሥራ መሆን ያለበት አንደኛ በጠላት ምክንያት የተበላሸውን የአገር ልማድና አስተዳደር ቦታው መመለስ፣ ሁለተኛ የአገሩ አንድነትና የንጉሠ ነገሥቱ ስልጣን እንዳይናጋ መሰረት እንዲጨብጥ ማድረግ፣ ሶስተኛ ዳኝነት ሳይጓደል ክርስቲያንነትና ሥርዓትን ማጥበቅ፣ አራተኛ ሕዝቡን ማሰራትና የአገሩ ሀብት እንዲዳብር ማድረግ ነው። አሁን በእጃችን ያለው የኢትዮጵያ ግዛትና ሕዝብ አንድነቱ በማይላላ አኳኋን ሲጠብቅ በአንድ ንጉሠ ነገሥት ስልጣንና በአንድ ሰንደቅ ዓላማ ከጫፍ እስከ ጫፍ በትክክል የሚገዛ መሆኑ ሲረጋገጥ አገሩም ለምቶ ጥጋብ ሆኖ የመንግስቱ ቋት ሲሞላ በመጀመሪያ ሐማሴኖች ቀጥሎም እንዳኳኑ ታይቶ ሶማሌዎች ወደ ኢትዮጵያ እንዲመጡ መጠየቅ ወይም እነሱ እንምጣ ቢሉ መቀበል የተገባ ነው። እንደዚህ ከሆነ መንግስትም አገሮቹን ተረክቦ ለማስተዳደር ሕዝባችንም የጥንት ወንድሞችንና ወገኖቹን ተቀብሎ ለማላመድ የሚከብድ አይሆንም። ይህ ሁሉ ሳይደራጅና በተለይም የአገሩ ሀብት ሳይዳብር ግዛት ቢሰፋ የሕዝብ ቁጥር ቢጨምር አሁን ያለውን ችግር የበለጠ ከማባባስ በስተቀር የሚጠቅም ነገር የለም።
እየተደጋገመ የሚነገረው ኢትዮጵያ የፈረንጆቹን ስልጣኔ በቶሎ ለማግኘት ያልቻለችው በባህር በር እጦት ምክንያት ነው እየተባለ ነው። ህዝባችንን ለማሰልጠን ዋና ቁልፉ የባህር በር ከሆነ በእንግሊዞች እርዳታ አሰብ ከወሎ ጋር እንዲሆን ለምን ካሁኑ አይደከምበትም? አሁን ባለው ችግር ላይ ሌላ ተጨማሪ አስተዳደር ጣጣ ለመሸከም ከመቸኮል ይሄ ሁሉ በእርጋታ ቢታሰብበት ይሻላል። ከዚህ በላይ እንደተጠቀሰው የራስ ካሳ ሐሳብ በአፍ ታሪክ እንደሚነገረው ኤርትራውያን ለኢትዮጵያ ጠንቀኞችና መርዘኞች ስለሆኑ እዚያው አሉበት ይቅሩ የሚል አልነበረም። የመስፍኑ አስተያየት ባጭሩ ሲጠቃለል የአገራችን አስተዳደር ሳይጠነክር የመንግስት ሀብት ሳይዳብር ተለያይተው የኖሩትን ህዝቦች ለመሰብሰብ መቸኮል አያስፈልግም የሚል ነው። እርግጥ በዚህ አመለካከት የቀዳማዊ ኃይለ ሥላሴ መንግስት ኤርትራን ለማስመለስ መስራት ያለበት ኢትዮጵያ ከበለጸገችና የአስተዳደር ኃይሏም ከጠነከረ በኋላ ነው ከተባለ እስከዚያ ድረስ ወንድሞቻችን ኤርትራውያን በማን እጅ ተይዘው እንደሚቆዩ የተሰጠ ሐሳብ የለም። ታሪኩ እንደሚያሳየው በዚያን ዘመን በጣም አብዛኛው የኤርትራ ህዝብ ኢትዮጵያዊነቱን ለማግኘት ቆርጦ የተነሳ ነው። በዚያን ጊዜ የቀዳማዊ ኃይለ ሥላሴ መንግስት የዚህን ህዝብ ስሜት በማጋል ፈንታ ችላ ቢል ኖሮ ኤርትራ ተመልሳ የጣሊያን ኮሎኒ እንደምትሆን ጥርጥር አልነበረውም። እንዲሁም በዚያን ሰዓት ጠላታችን ጣሊያን ኢትዮጵያን የሚያህል ጠንካራ ታጋይ ባይገጥማት ኖሮ ኤርትራን መልሶ የመያዝ ዕድሏ የተረጋገጠ ይሆንላት ነበር። ስለዚህ ማናቸውም ጉዳይ መመዘንና መታየት ያለበት በዘመኑ ካለው የፖለቲካ ሁኔታ ጋር ነው። የራስ ካሳ ስጋት ምንም እንኳን ቤቱ ሳይሰናዳ ጓዳው ሳይሟላ የጥንት ተወላጆችን ለመሰብሰብ መጣደፍ አያስፈልግም የሚል ቢሆንም በቀዳማዊ ኃይለ ሥላሴ በኩል ደግሞ ቤተ ዘመዱ እንደገና ለጠላት ተሰጥቶ አገሩ የጠላት ጦር ማደራጃ እንዳይሆን ባለው አቅም ተሟክቶ ማስጣልና ሰብስቦ መያዝ ያስፈልግ ነበር። እንደ እውነቱም ከሆነ የቀዳማዊ ኃይለ ሥላሴ መንግስት የሁለተኛው የዓለም ጦርነት ተፈጽሞ የሰላም ድርድር ሲደረግ ወዲያውኑ የኤርትራን ጥያቄ ማቅረቡ ትክክል ብቻ ሳይሆን ግዴታውም ጭምር ነበር። ራስ ካሳ ኃይሉ የኤርትራ ጉዳይ ሲጀመር አስተያየታቸውን እንደገለጡት ሁሉ በአፈጻጸሙም ላይ ኤርትራ ከኢትዮጵያ ጋር የምትቀላቀለው ፌዴሬሽን በተባለ የአስተዳደር ስርዓት በመሆኑ ያላቸውን ቅሬታ አልሸሸጉም። በዚህ በገነተ ልዑል ቤተ መንግሥት ታላቅ ስብሰባ ላይ ጠቅላይ ሚኒስትሩና የአገር ግዛት ሚኒስትሩ በኤርትራ ጉዳይ ለሚከናወኑት ሥራዎች የየሚኒስትሩ የኃላፊነት ድርሻ እየተለየ እንዲሰጥ ያቀረቡት ሐሳብ ንጉሠ ነገሥቱን ያልጣማቸው መሆኑን በማጠቃለያ ንግግራቸው አሰምተዋል። በመሠረቱ የቢትወደድ መኮንንና የራስ አበበ ሙከራ ሌላው ቢቀር በአገር ውስጥ የሚሠራው የኤርትራ ጉዳይ በሙሉ ተጠቃሎ ከተያዘበት ከጽሕፈት ሚኒስትሩ እጅ በመጠኑም ቢሆን ተቀንሶ ለጠቅላይ ሚኒስትሩና ለአገር ግዛት ሚኒስትሩ እንዲሰጥ ለማስደረግ ነበር። ነገር ግን አጅሬ ወልደ ጊዮርጊስ በእጃቸው ያለውን ሥልጣን እንኳንስ ለማካፈል ይቅርና ጠቅላይ ሚኒስትሩና አገር ግዛት ሚኒስትሩ ዘንድ ቢኖር እንኳን ካጋጠማቸው ለመውሰድ የማይመለሱ ስለሆነ የተደረገው ሙከራ ውጤት አለመስጠቱ አያስደንቅም። የአገር ግዛት ሚኒስትሩ ሲናገሩ በሰጡት አስተያየት የንጉሠ ነገሥቱን ትዕግስት በማድነቅ ብቻ ሥራው ካልተሠራ ትዕግስት ብቻውን ጀግና ሆኖ አያሸንፍም የሚል ስሜት በጃንሆይ ላይ አሳድሮ ስለነበረ የፖለቲካውን ጥበብና የትዕግስትን መሳሪያነት ከማንም የበለጠ የሚያውቁት ራሳቸው ቀዳማዊ ኃይለ ሥላሴ መሆናቸውን ሳያስገነዝቡ ማለፍ አልፈለጉም። በመሠረቱ ራስ አበበ አረጋይ ጃንሆይን የሚዳፈሩና የሚጋፉ ሰው አልነበሩም። በንግግራቸው ውስጥ ስለ ትዕግስት ጉዳይ የጠቀሱት ያላሰቡት ትርጉም ተሰጥቶበት ነው እንጂ አበበ አረጋይ እጅግ የሚያከብሯቸውን ንጉሠ ነገሥት በአግቦ ለመንካት ይናገራሉ ተብለው አይጠረጠሩም።
በዚህ ስብሰባ ላይ በተደረገው የሐሳብ መለዋወጥ ስለ ኤርትራ የተባበሩት መንግስታት የወሰነውን ከመቀበልና በሶማሌም ጉዳይ የንጉሠ ነገሥቱን ከፍተኛ ቅሬታ ለአባል መንግስታት በቴሌግራም እንዲገለጽ የቀረበውን ከማጽደቅ በስተቀር ሌላ አዲስ ፖሊሲ አልተቀየሰም። በኤርትራ በተለይም በሶማሌ ጉዳይ የተባበሩት መንግስታት ያሳየው ሁኔታ ባለፈው ዘመን በአሰራሩ ጉድለት ከፈረሰው ከጄኔቭ የመንግስታት ማኅበር ጋር መመሳሰሉንና አሁን ደግሞ እሱም በተራው ለመጥፋት አደጋው የሚያንዣብብበት መሆኑ በጠነከረ ቃል እንዲገለጽ ከኒውዮርክ የኢትዮጵያ መልእክተኞች መሪ በጥብቅ አሳስበው ነበር። የጃንሆይ መልእክት ከልማዱ አነጋገር ወጥቶ የከረረ እንዲሆን ንጉሠ ነገሥቱ አልተስማሙም። ዞሮ ዞሮ ፍርዱን ማስለወጥ አለመቻሉ የተረጋገጠ ስለሆነ በጠነከሩ ቃላቶች ከድርጅቱ ጋር መቃቃሩ ለምን ይጠቅማል የሚለው ሐሳብ ስላሸነፈ ከኒውዮርክ የተዘጋጀው ረቂቅ ቴሌግራም በገነተ ልዑል ቤተ መንግሥት ብዙ እርማት ተደርጎበታል። እኔ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የተባበሩት መንግስታት ድርጅት ታማኝ አባል ጣሊያን ሶማሌ ተመልሳ አስተዳዳሪ እንድትሆን በመወሰናችሁ በጥልቅ የተሰማኝን ቅሬታ እንድትገነዘቡት ድምፄን አሰማችኋለሁ በሚል መግቢያ ለ59 የተባበሩት መንግስታት አባሎች በተላከው ንጉሣዊ መልእክት ላይ የተገለጹት ዋና ዋናዎቹ ጉዳዮች የሚከተሉት ነበሩ። የዛሬ 13 ዓመት ሰማዕትነትን የተቀበለችው አገሬ ዕድሏ በጠወለገበት ሰዓት በተወደደው ሕዝቤ ላይ የደረሰውን መከራ ለማመልከት በመንግስታት ማኅበር ፊት የቀረብኩ የነጻ አገሮች መሪዎች ከሆኑት ነገሥታት መካከል የመጀመሪያው ነኝ ስል ያኮራኛል። ፍርድ ሲጓደል ጠንቁ ምን እንደሚያስከትል በዚያን ጊዜ ለመንግስታት ማኅበር ያደረግኩት ንግግር ትንቢት ሆኖ በሁለተኛው የዓለም ጦርነት ዘመን ታላቅ ጥፋትና ጉዳት መድረሱን አሳይቷል። ዛሬ ደግሞ ለተባበሩት መንግስታት የማሰማው ቃል ለሁለተኛ ጊዜ የሚነገር ትንቢት ተብሎ እንዲቆጠርልኝ ሳይሆን ለትክክለኛ ፍርድ የሕሊና መቀስቀሻ እንዲሆን አስቤ መሆኑን እንድታውቁልኝ እፈልጋለሁ። የጄኔቭ የመንግስታት ማኅበር ለትክክለኛ ፍርድ ሳይሰራ ቀርቶ ስለፈረሰ ከዛሬ 4 ዓመት በፊት አዲስ በተቋቋመው የተባበሩት መንግስታት ድርጅት ላይ እኔና ሕዝቤ ያደረግነው እምነትና ተስፋ ወሰን አልነበረውም። ጣሊያን ተመልሳ ሶማሌን እንድትይዝ ሲወሰንላት በአገሬ በኢትዮጵያ ላይ የሚደርሰው አደጋ ባለመታሰቡ እኔና ሕዝቤ ከፍ ያለ ስጋት እንዲያድርብን አስገድዶናል። ባለፉት ዘመናት ተደጋግመው የደረሱት ታሪኮች እንደመሰከሩት ጣሊያን ወሰን እየጣሰች አገሬን ለመውረር ጦር ያዘጋጀችው መነሻዋን ከዚሁ የጎረቤት አገር አድርጋ መሆኑን የተባበሩት መንግስታት የፍርድ ሸንጎ ሊስተው አይገባም ነበር። ጣሊያን ወደ ሶማሌ እንድትመለስ ከተደረገ ለአገሬ ይቀራል ተብሎ የማይታሰብ ታላቅ አደጋ መሆኑ በመልእክተኛዬ አንደበት በተጣራ አኳኋን ከተገለጠ በኋላ ድጋፋቸውን ለጣሊያን የሰጡት አባል አገሮች በጊዜው ላይ የሚታያቸውን ጥቅም በመሻማት መሰረታዊ የሆነውን የታሪክ ኤክስፔሪየንስ ረስተውታል። ትክክለኛም ፍርድና የኮሌክቲቭ ሴኩሪቲ መሰረታዊውን ሐሳብ ይፈጽማል ተብሎ ተስፋ የተጣለበት የተባበሩት መንግስታት ይህን የመሰለ አደገኛ ውሳኔ በማድረጉ መላው አባል አገሮች ቅሬታዬንና ጥልቅ ሐዘኔን እንዲገነዘቡት ማድረግ አይነተኛ ተግባሬ ነው። በመንግስታት ማኅበር አባሎች መካከል የሚፈጸመው ጥቃቅን ጥቅም ትክክለኛ ፍርድን እንዴት አድርጎ እንደሚያዛባ አንድ ቀን እውነት የተሸፈነውን ገልጦ ድል የሚመታበትን ጊዜ ለማየት እንደምበቃ ያለኝን ጽኑ እምነት የመልእክቴ መደምደሚያ አደርገዋለሁ። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት። በገነተ ልዑል ቤተ መንግሥት በዚህ መልክ ተዘጋጅቶ ለተባበሩት መንግስታት አባሎች የተላከው ቴሌግራም በኒውዮርክ የኢትዮጵያ መልእክተኞች እንደጠበቁት አልሆነላቸውም።
በአቶ አክሊሉ አስተያየት ዛሬ የተባበሩት መንግስታት ድርጅት ለኤርትራና ለሶማሌ የሰጠው ፍርድ የአባልነት መብት የሌላትን የግፈኛዋን ጣሊያንና የአጃቢዎቿን የላቲን አሜሪካ አገሮችን መምሪያ ተቀብሎ መሆኑን ንጉሠ ነገሥቱ የዓለም ሕዝብ እንዲያውቀው ማጋለጥ ነበረባቸው። ባለፈው የጄኔቭ የመንግስታት ማኅበር ፍርድ የተነፈጋቸው ንጉሠ ነገሥት በጠለቀ የሐዘን ስሜት የተናገሩት ትንቢት ደርሶ የታየላቸው ስለሆነ የዓለም የዜና ማሰራጫ ድርጅቶች የጃንሆይን መግለጫ የሚያዳምጡት በጥንቃቄና በአክብሮት ነው። በዚህ መልካም ዝናቸው በመጠቀም የተባበሩት መንግስታት ድርጅት የአባል አገሮችን የእኩልነት መብት እያፈረሰ በጥቅም ለተሳሰሩ ወገኖች መሳሪያ ሆኖ መገኘቱን በሚገባ አጋልጠው ቢያወግዙት በዓለም ላይ ኢትዮጵያ ብዙ ተቆርቋሪዎችና ደጋፊዎች እንደምታገኝ አይጠረጠርም ነበር። ይሁን እንጂ ቀዳማዊ ኃይለ ሥላሴ ምንም እንኳን የውጭውን ዓለም አስተሳሰብና የፖለቲካውን አካሄድ ቢያውቁትን እዚያን ዘመን እንደነ ቲቶና ኔህሩ በምዕራብና በምስራቅ አያላም መካከል ወዲያና ወዲህ እያሉ መጠቀምን የሚፈልጉ አልነበሩም። ከዚህም በላይ በአካባቢያቸው ያሉት ሁሉ ጃንሆይ ለዓለም መሪዎች የሚልኩት መልእክት ሆነ ወይም የሚያቀርቡት ሐሳብ እያንዳንዱ ቃል የተመዘነና የንጉሠ ነገሥቱን የክብር ደረጃ የያዘ እንዲሆን በጥብቅ የሚቆጣጠሩ ናቸው። እንግዲህ በዚህ አይነት በነበረው በዘመኑ አስተሳሰብ አቶ አክሊሉ እንደተመኙት የተባበሩት መንግስታት የፈጸመውን ፍርደ ገምድል ሥራ በዓለም ላይ ለማጋለጥና ከዚህም ጋር የድርጅቱ ሕይወት ስጋት ላይ እንዲወድቅ የተለየ ጥረት ማድረግ ለቀዳማዊ ኃይለ ሥላሴ ጨዋ የሆነ መሪ ተግባር ሆኖ አልታያቸውም። ኤርትራን ወደ ኢትዮጵያ መመለስ የአምላክ እርዳታ ተጨምሮበት ከፍጻሜ እንዲደርስ የተቻለውን ከማድረግ በስተቀር ሰኞ ህዳር 21 ቀን 1949 ዓ.ም ኒውዮርክ ላይ የታየውን አሳዛኝ ፍርድ ማጋጋሉ ጠቃሚ አይደለም ብለው ንጉሠ ነገሥቱ ሰላማዊውን መንገድ መረጡ። የተባበሩት መንግስታት በሰጠው ፍርድ ኢትዮጵያ ከፍተኛ ቅሬታ ሲያድርባት በሮማ መንግስት ዘንድ የታየው ደስታ ወሰን አልነበረው። ጣሊያን የኢትዮጵያን ምኞት ውድቅ አስደርጋ ድል መታች በሚል ቃል ሕዝቡን ለመቀስቀስና ከፍተኛ ድጋፍ ለማግኘት የደጋስፓሪ መንግስት ብዙ ጥረት አድርጓል። በፋሽስትነቷ በፈጸመችው ግፍ ምክንያት እስከ ዛሬ ድረስ የተባበሩት መንግስታት ድርጅት የአባልነት መብት የነፈጋት ጣሊያን ዝነኛውን መሠረታዊ ታሪኳንና የስልጣኔ እድገቷን የሚያከብሩላትና የሚያውቁላት ብዙ ወዳጆች ስላሏት የጠላቷን ቅስም መስበር አላቃታትም። ዛሬ የሶማሌ ግዛቷ ተመልሶላታል። በመጪው ዓመት ኤርትራ በእጇ እንደምትሆን አይጠረጠርም። ለሊቢያ ነጻነት እንዲሰጥ ሲወሰን በመማክርቱ ጉባኤ ጣሊያን ከፍተኛ ቦታ ስለተሰጣት በአገሩ ላይ የሚኖሩትን የዜጎቿን መብትና ደህንነት ለመጠበቅ የምትችልበትን መንገድ አግኝታለች እየተባለ በአልቺዲ ደጋስፓሪ መንግስት የሚነዛውን ፕሮፓጋንዳ አብዛኛው የጣሊያን ሕዝብ አምኖ በመቀበል በደስታ ሲጨፍር ከርሟል።